ከባለቤቴ ውሽሜ ይበልጥብኛል። አንተ አታስፈልገኝም፣ ከዚህ ቤት ውጣልኝ አለች ሩታ። ይህን ልጅ አይኑን ላየው አልፈልግም። ከዛሬ ጀምሮ ሕፃኑን ይዤው ከዚህ ቤት እሄዳለሁ። ይህንን ጎረምሳሽና ውሽማሽን ደግሞ እቤቴ ላየው አልፈልግም። በውጭ እንደፈለግሽ መሆን ትቻለሽ አላት አብርሽ። የጋሼ ተስፋ ያልቆረጠው ምስኪኑ ከርታታ ሩታ አይን አውጣዋ የሁለቱ አነሰና ደግሞ ሌላም ውሽማ ቤት ከማንጣቷ ያም ደግሞ አነሰባትና በህፃኑ ልጅ መጣች። ደግሞ እሱም ከቁጥር አስገቡት። አሁን ይሄ ህፃን ልጅ ምን አለ ቢያንከራትቱት? ስርዓት ብትይዥ ይሻልሻል። አንቺ እንዴት ነው የምታስቢው? ቆይ ምንድን ነው ምክንያትሽ አላት። እሱም ተስፋ አልቆርጥ ብሎ አንተ ምን አገባህ? እኔ የራሴን ላይፍ ነው የምኖረው። ስለዚህ አንተ ምን አገባ ስትል አብርሃምን አስጠነቀቀችው። እኔ እዚህ ቤት የምመጣው ልጅ ላይ ነው። ሆን ብለሽ እኔን ለማብሸቅ ፈልገሽ ነው እንደዚህ የምታደርጊው፣ ጎረምሳሽን ቤት የምታመጪው። እኔ በውጭ የምትወሰድችውን ነገር በውጭ ወስድች፣ እኔ ቤት ግን አንድ እንዱ ረገጥ እንዲያደርግ ሲል ቢያስጠነቅቃትም ምን አገባ አንተ ሲጀመር ብላ ጭራሽ አብርሃም ላይ በጣም ጨፈረችበት፣ ተናገረችው። ሩታ የሁለቱ አልበቃ ብሏቸው እንደገና ደግሞ ልጇንም ሌላ ድራማ ብላ አስገባችሁ ማለት ነው። አሁን ይሄ ህፃን ልጅ አርፎ ቢያሳድጉት ምን አለበት? ወይኔ ወይኔ፣ ምን አይነት ሰው ናቸው? ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የአብርሃምና የሩታ ጉዳይ እንደቀጠለ ነው። እሱን አልፈልግም ውሽሜን ነው አለች። ደስታዬን ነው ሰላሜን የሚሰጠኝ ከሱ ጋር ነው የምኖረው። ስለ ልጁ ምናምን ቢያለቅስ አንተ ሲመጣ ነው እንጂ ምን አገባኝ ምናምን ብላ ለአብርሃም ነገረችው። አብርሃምን በጣም ተናዶ እንግዲህ እሷ ሊቦስቃት ነበር። ምን አግብቶ የምትቦስቀኝ ዛሬ መከታኳለኝ በእኔ ላይማ እንደዚህ እጅን እንዳታነሳ ስትለው አብርሃምም ደግሞ ፈልቶ እዛው ሊፈረካክሳት ነበረ። ግን በቃ ደግሞ እስር ቤት ገብቶ መታሰር እና ደግሞ ወንጀለኛ ተብሎ መጠየቁ በዛ በጣም ፈራ። ጓደኛው መባክህ ይችን ሴት ነክተሃት ደግሞ ሌላ ችግር ከተፈጠረ ከባድ ነው እና ተረጋግተህ ያለውን ነገር በሰላም መፍታቱ ይሻላል። ቋንቺ ያለውን ነገር በስርዓት ነገር ብትናገሪና ምንድን ነው እንደዚህ የሚያንጦለጦልሽ ነገር ተብላ ብትጠየቅ እኔ ብንጦለጦል ወደ መወደሱ ነው የተንጦለጦልኩት። ከዚህኛው ጋር ያለኝን ነገር ደምድሜ ጨርሻለሁኝ። ስለ ልጁ ጉዳይም እሺ በቃ መጥቶ ይኸው፣ ግን ስለ ደስታም ይባላል ስለ ደስታዬና ሰላሜን ያሳጣኝ እየመጣ ይረብሸኛል አለችው። አብርሃም በሚመጣበት ሰዓት እያወቀኝ እሷ ውሽሟን ስታስገባ ለውሽሟን ስታስደስት፣ ምስኪኑ ከርታታ ባልየው የለፋው ለሚስት የስጦታ ብሎ ያበረከተውን ቤት አሸበል ገዳው እያሉበት ውሽሟና ሚስቱ ይገኛሉ። ውሽሟና ሚስቱ ደስታዋ ሰላሟን የሚሰጣት የመረጠችው ማለት ነው። አብርሃም እንግዲህ ደሞ ፈልቷል። በዛሬው ደሞ ፈልቶ እሷን አናቷን ትርክክ ለማድረግ ፈልጎ ነበረ። ግን ምን ዋጋ አለው? ፈራ። እስር ቤት ገብቼ ደግሞ ያችን ሴት መታሃልና ወንጀለኛ ተብዬ እንዳልታሰርና እንዳልከሰስ ፈርቼ ነው አለ። ይሄ ገና 4 ወር ያልሞላው ህፃናት አንከራተቱት። አሁን ከወራት ጀምሮ ይሄ ልጅ እስከ ላይ ድረስ በካሜራ ሊቀረጽ ነው። እግዚኦ ነው በጣም እነሱ ነገር። ማን ነበር ስምሽ? ሩቅ አስቢና ማለት ነው። ከባልሽና ከውሽሜሽ ነግሬሽ ነበረ በአጥሩ ተንጠልጥዬ የሚለውን ጋብዤሻለሁ። አያዋጣሽም ውሽማሽ ባልሽን ያዥ ለማለት ነው። እና ማን ነበረ ጓደኛው ደግሞ ማለት ነው። ጓደኛው ምን አይነት አንቺ ጭንቅላት ነው ያለሽ? እንዴት ነው የምታስቢው? አንቺ ሴት ልጅ ነሽ፣ ረጋ ሰከን በይ። ምንድነው እንደሚያንጦለጡልሽ ቢላት ያንጦልጦልህ ልንጦልጦል። በቃ ይሄ የራሴ ጊዜ ነው፣ የራሴ ህይወት፣ የራሴ ውሳኔ እና በእኔ ውሳኔ ሌላ ሰው ገብቶ ደግሞ ሊረብሸኛል አልፈልግም። አንተ ደግሞ ማነው ጠበቃ ያደረገህ? ከሱ ጋር ሄዳት ትሞጣሞጥ ብላ ከአብርሃም ጋር ጭራሽ ተከትሎት የመጣውን ጓደኛ በጣም ተናግረዋል።
ይህን ያክል ሩታ ምን አስበሽ ነው? ይሄ ህፃን ልጅ ቆይማ ከልጅሽ ጀምረሽ አባትሽ፣ ወንድሞችሽ፣ እህቶችሽ ሁሉም እኮ አያቶችሽ ናቸው የቀሩ። አያቶችሽን ደግሞ እንጭና አስተዋውቂያቸው። ምን ይደረጋል? እንዴ እንደሆነ ነቅላችኋል። ምንም አይደረግም። ጋሸም በጣም ተናዷል። እኔ እነሱን ማየት አልፈልግም። እኔ ከህፃን ልጅ ጋር እየወረድኩኝ ያለ እኩዬ እንዲህ አይነት መሳፈጥ አልፈልግም ብሎ ተናግሯል። በዛ ጉዳይ ደግሞ የእሷን ቤተሰቦች እኛም ተዋርደናል። በዚህ መልክ ከሆነ ግን ሰላም ለማስፈን ከሆነ እንስማማለን። ያለበለዚያ እንደ አቅማችን እንደ እድሜያችን በደረጃችን ነው መኖር ያለብን። እኔ ይሄ ነገር ደስ አላለኝም ብለው ቤተሰቦቻቸውም ተናግረዋል። እሷ ደግሞ ግን በቃ የደስታን ሽምግልና እንዲቀበል ነው የፈለገችው። ደስታም ከቤተሰቦቹ ሊያስተዋውቃት ነው። ያ ደግሞ በቀጣይ ክፍል እንከሰትበታለን። የእሷ ቤተሰቦች ግን ሽምግልና ለመላክ እሱ ሲያስብ ምንድን ነው ምንሽን ልትድሪና ምንኛ ነው ሽምግልና ብለው እሷ ቤተሰቦች ጠይቀዋት ነበረ። በዚያ ሀሳብ ደግሞ አባዬ እኔ ላገባ ነው ብላ ለአባቷ ስትናገር እንዴ ሁለተኛ አንቺ የምን መወስለት ነው ሁለተኛ ልትደርቢለት ታገቢ ነው እንደ ብሎ አባቷ ተቆጥቷታ እኔ በቃኝ አለ። አንቺ ምንድን ነው የሚበቃሽ? ከአብረሽ ጋር ያለሽን ትዳርሽን ልትተይ ነው ልትቀጥ? ምን እያሰብሽ ነው? ከዚህ በላይ ትዳር ምን አማረሽና ነው? የምን መወስለት ነው ብለው ልጆቻቸውም ተናግረው ነበረ። ቤተሰብ አልፈቅድ ሲላ ጭራሽ ቤቷ ጎትተው ሽሟን አስገብተው አብርሽ ምስኪኑ ከርታተው ገንዘቡን የተበላው ልጁን ለመጠየቅ ሲንከራተት እሷ ስትሞዳሞድ ከውሽሞ ጋር እየደረሰባት እሱም እንዴት በገዛ ቤቴ ሌላ ወንድ እየተደረበበት እኔ ሴትነቷ ሳይሆን የራሷ ጉዳይ ከዚህ ቤት ትውጣና እኔ የምፈልገው ከዚህ ቤት ወጥተው ብቻ ነው። ከዚህ በኋላ የመጨረሻ ከቤትም ትወጫለሽ፣ ልጄንም ራሴን ችዬ ምንም ሳይጎልበት ራሴን የማሳድገው ብሎ ከሷ ጋር ተጣልቶ ያንን ልጁን ይዞ ወጥቷል። ለሩታ እንግዲህ ጉዳ ያደረገኝ ውሽማዬ፣ ምነው በቀረብኝ ውሽማዬ፣ ያዋጣኝ ነበር ባሌ አብርሽዬ እያለኝ እየተጸጸተ ትገኛለች ሩታ። ቀጣይ በሌላ እስከምንገናኝ ቤተሰብ ላይክ ሸር እያደረጋችሁ ቻናሉን አበረታቱት። ጥሩ ነገር ነው የሚሰሩት። እስኪ አንድ ፖይንት ፍሬውን ነገር ዱቅ አድርጉልኝ ሁለቱም ማለት ነው። ባይ ባይ ቤተሰብ።